ዛሬ የፀጉር ማስክ በጣም ምርጥ የሚለይ ነው። የምር በቀላል መንገድ እቤት ውስጥ ባለ ነገር የምትሰሩት እቤት ውስጥ ባላችሁ ግብአት በሁለትም ግብአት ይሁን በአንድም ግብአት መስራት ትችላላችሁ። እዚህ ጋር በመጀመሪያ ነው የተጠቀምኩት 3 ግብአት ተጠቅሜያለሁ። እርግጥ ቀለል ያለ ነገር ነው እና የትኛውን ቤት ሊገኝ ይችላል። በተለይ ምግብ የምትበሉበት ነው እና ምግብ ስትበሉ ቢያንስ የተወሰነ አስተርፋችሁ በሱ መስራት ትችላላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ እና ሰሞኑ እንግዲህ እኔ ራሴ የፀጉሬን ማስክ ለመስራት ናፍቆኛል። እውነት ለመናገር ጊዜም ሰዓትም እያገኘሁ አይደለም ከልጆች ጋር ሆኜ እና በቃ አንደኛ ሰውነቴ ምንም አልተረጋጋም በዛ ነው። ግን እግዚአብሔር ይመስገን ዛሬ ደግሞ ሰራሁኝ። በመጀመሪያ እዚህ ጋር የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። እናንተ የበቆሎ ዱቄት ኒሻ የሚሉት አረቦች እሱ ካላችሁ እሱ መጠቀም ትችላላችሁ። በጣም ግን የበቆሎ ዱቄት ሲሆን እንትን መሆን አለበት ከምንድነው በጣም ለስላሳው ማለት ነው። እና ግን በማሽን ላይ ደግሞ ስለምፈጨው ማሽን ካላችሁ በጣም ቀላል ነው፣ ምንም ችግር የለም። ያላችሁን የበቆሎ ዱቄት መጠቀም ትችላላችሁ። ግን ደግሞ የበቆሎ ዱቄት ከሌላችሁ የሩዝ ዱቄት ከሌላችሁ ደግሞ 2 ማንኪያ ወይም 3 ማንኪያ ሩዝ መቀቀል ትችላላችሁ። በመጀመሪያ የሩዝ ዱቄታችንን በዚህ መንገድ እንሰራለን። ዛሬ 3 ግብአት ነው የተጠቀምኩት እና ፀጉሬ በጣም ድርቅ ብለዋል። በጣም በቃ እግዚአብሔርን የራስ ምታት ራሱ እንዴት በቃ ከትላንት ወዳ ሰራለሁ እያልኩ ግን በቃ እየተመቸኝ አይደለም። ሰዓቱ እንዴት እንደሚሩጥ ራሱ አላቅም። እናንተ ጋርስ እንዴት ነው? ጾም እንዴት እየሄደላችሁ ነው? የጾም የረመዳን ስራ በዛ ላይ የኛም ጾምም እና ጾም እየጾማችሁ ስራ መሰሩ ልጆች ደግሞ አይዟችሁ እንግዲህ ፈጣሪ ያግዛችሁ። በነገራችን ላይ ጾም ያበረታል፣ ያጠነክራል። እኔ እርጉዝ ሆኜ አንድ ቀን ጾሜን ሳልፈታ ነው የወለድኩት። እግዚአብሔር ይመስገንና አንድ ቀን ጾሜን ሳልፈታ ነበር የወለድኩት። እግዚአብሔር ይመስገን። ያበረታል፣ ያጠነክራል። እንግዲህ ጾማችሁን እንዳትፈቱ ለማለት ነው። የምሬ ነው። ስትጾሙ ትበረታላችሁ፣ ትጠነክራላችሁ፣ ፈጣሪ ያበረታችኋል እና ጾማችሁን እንዳፈቱ። ከዛ በኋላ እዚህ ጋር የሩዙን ዱቄት ከበጠበጥኩ በኋላ እዚች ጋር እንትን ማለት አለባችሁ እንዳያያዝባችሁ ወይም እንዳይጓጉልባችሁ። እኔ ስቶፍ ላይ አይደለም እንትን ላይ ጣድኩት፣ ጋዝ ላይ ማለት ነው። የእንትኑ ጋዝ አለኝ በሱ ጣድኩት። ስቶፌ በጣም አዝግ ነው። አስባችሁታል? ካለኝ ሰዓት አንፃር የምጠቀመው ሰዓት ራሱና ግን እግዚአብሔር ይመስገን አትሊስት ዛሬ ነቃ ብዬ ሰርቻለሁ። እና ከዛ በኋላ ቢያንስ 5 ደቂቃ ነው የሚፈጅባችሁ። እስከ 5 ደቂቃ እንደዚህ ማማሰል ነው። 5 ደቂቃ የማይፈጅም 3 ደቂቃ ወይም 4 ደቂቃ። የምር ጠቅላላ ግን የ5 ደቂቃ ስራ ነው። ይህን ያክል ቪዲዮ ራሱ እንዳያችሁት ትንሽ ነው የቆራረጥኩት እንጂ ምንም አልቆራረጥኩትም። እና የ5 ደቂቃ ስራ ነው። 5 ደቂቃ ለራሳችሁ ሰጥታችሁ ፀጉራችሁን ምንም ጾም ቢሆን ራሱ ማለት ነው ማታ ማታ እርፍ ስትሉ ማስኩን ከሰራችሁ ከዛ በኋላ ተቀብታችሁ ለ30 ደቂቃ ቆይታችሁ መታጠብ ትችላላችሁ። ፀጉራችሁ እንዳይደርቅባችሁ። ፀጉራችሁ ሲደርቅባችሁ የራስ ምታቱ እግዚአብሔርን በቃ የራስ ምታት በተለይ በቃ የራስ ምታት ትቋቋማላችሁና ድርቀት በተለይ የራሱ የቻለ በሽታ አለውና እና እሱን እንድትቋቋሙ ማለት ነው። ከዛ በኋላ የሩዝ ዱቄታችንን በዚህ መንገድ የሩዝ ክሬም ሰራሁኝ። የሩዝ ክሬም ሩዝ ብቻ እንዳትጠቀሙ። ያው ሩዝ ብቻ ፀጉርን ያደርቃል እርግጥ እና ግን ቅባት መጨመር ይቻላል ፀጉራችሁ እንዳይደርቅ ማለት ነው። እዚህ ጋር አንድ የተልባ ፍሬ ገብቶብኝ እሱን አወጣሁት ማለት ነው። ከዛ በኋላ እዚህ ጋር የሩዝ ክሬማችን በዚህ መልኩ ሰርተናል። ይሄኛው ለብቻው ራሱ መጠቀም ትችላላችሁ፣ ለፊታችሁ ቢሆን ለፀጉራችሁ ማለት ነው። ግን እኔ ይሄ አይደለም ልጠቀም፣ ይሄ ብቻ አይደለም እና እዚህ ጋር ቀን ላይ አቮካዶ እየበላን ነበር። አቮካዶውን ትንሽ አስተረፍኩ። ትንሽ ነው እኮ እግዚአብሔርን በቃ ትንሹ ይጠቅማቸዋልና ግን አቮካዶውን ውጭ ትቼው ስለነበር ጠቆር አላለም። ችግር የለም ብትጠቁርም ራሱ እኔ ትጠቅመኛለህ ብዬ እዚህ ጋር እንትን አልኩኝ። እኔ እንግዲህ እዚህ ጋር እናንተ ጾም ስለሆነ አቮካዶን ብቻ መጠቀም ትችላላችሁ ከእንትኑ ጋር ከሩዙ ጋር። እኔ ግን እየጾምኩ አይደለምና ያው አራስ ነኝ። ከዛ በኋላ በቀደም የሰራሁት የተረፈኝን የእርጎ ነበር እሱን ጨመርኩኝ። በጣም ነው እሱ የተመቸኝ። በተለይ በጣም ተመችቶኛል፣ በጣም ወድጄዋለሁ። እና እርጎ ካላችሁ እርጎ፣ ወተት ካላችሁ ወተትም እርጎም ከሌላችሁ ምንም ችግር የለም። ሁለቱ ግብአት ብቻ መጠቀም ትችላላችሁ። እዚች ጋር እርጎውን ትንሽ የነበረበት ትንሽ ወተት ጨምሬ ለቅለቅ አደረግኩትና ጨመርኩት። ከዛ በማሽኔን እንደዚህ መታ አደረግኩትና ክሬሙ በቃ አጠይቁኝ ደስ የሚል ክሬም ለፊታችሁ
ለፀጉራችሁ የሚሆን ለሰውነታችሁ ጭምር የሚሆን ነው እና እኔ እንኳን ለሰውነቴ ጭምር የሚሆነኝ ነው የሰራሁት። በጣም ነው የወደድኩት። ሽታው ራሱ እንዴት ደስ እንደሚል በቃ አቮካዶውን ሽታው እንዲቀይረዋል። በተለይ በቃ ደስ የሚል ሽታ ነው ያለው እና እንደዚህ ስትመቱት ራሱ በቃ ብዙ ሰዓት አይፈጅባችሁም እንደነገርኳችሁ ነው። ከዛ በኋላ ይህንን ይመስላል። መጨረሻ እንደዚህ ሆነልኝ። ያን ያክልም ወፍራምም አይደለም። ዛሬ የሆነ ለስለስ አድርጌዋለሁና ለስለስ ያለውን ሲሆን ደግሞ ወደ ስራችሁ ወደ ጭንቅላታችሁ የመግባት አቅም አለውና አንዳንዴ ወፈር ሲል ወደ ስር አይገባም ማለት ነው። መሳጅ ስታረጉ ፀጉራችሁን ወደ ስር ይገባል እና ምንም እንኳን ጊዜ ባይኖራችሁ ፀጉራችሁን መሳጅ ማድረጋችሁ እንዲሁም ደግሞ የእንትን ውሃ የሮዝሜሪ ውሃ ወይም ደግሞ የቆረንፍድ ውሃ ብትጠቀሙት በጣም አሪፍ ነው። እኔ እንኳን ሰሞኑ እየተጠቀምኩ አይደለም፣ ግን መለሳለሁኝ እንደ እግዚአብሔር ፍቃድ በደንብ በፀጉሬ ላይ በደንብ ምናምን መስራት ያለብኝ በሆነ ሰዓት በተለይ ስለማጠባ ማለት ነው። የምታጠቡ ሴቶች በተለይ ፀጉራችሁ በጣም ነው የሚነቃቀለው። ሻሽ የምታደርጉ በጣም ይበጣጠሳል እና ስርስሩ እንዲሁም የፊት ለፊታችን ፀጉር በጣም ነው የሚሄደው ማለት ነው። የናቲ ጊዜ ስለሄደብኝ አሁን ጊዜ ደግሞ የነ ኤዱ ጊዜማ ሊሄድብኝ አልፈልግም። በደንብ እንከባከበዋለሁ። ከዛ በመጨረሻ ፀጉሬን እንደዚህ ተቀባሁኝ። ፀጉሬ ስቀባ ግን ያለው ሰላም አትጠይቁኝ ማርያምን። እውነት በቃ ፀጉራችሁ የሆነ ደስ የሚል ነገር ነው የሚሰማችሁ እና ያው የኔን ስሜት ለመረዳት እንግዲህ ይሄንን ማስክ ሰርታችሁ ስትጠቀሙ ነው። እውነትም እሷ ልክ ነች፣ የገጠር ልጅ ወይም ደግሞ አጀቡሽ ልክ ነበረች ብላችሁ እንትን ትላላችሁና ያው ዛሬ ምክር አበዛሁባችሁ። እንግዲህ ያው አንድ ነገር መስራት ካለብን መጠቀም ከተጠቀምኩኝ ያው ተጠቅሜም ስለማሳያችሁ እናንተም ብትጠቀሙ በጣም ነው ደስ የሚለኝ። እውነት ለመናገር እዚች ጋር ቪው ወይም ደግሞ ሰብስክራይብ ብቻ አይደለም ቋሚ ቤተሰብ በቃ ደስ የሚል ቋሚ ቤተሰብ ባፈራም ያ ቤተሰቦቼ ደግሞ እንዲደሰተው ነው የምፈልገው ማለት ነው። በዚህ አጋጣሚ ምርጥ ምርጥ ኮመንት ለምትጽፉልኝ ለምታበረታቱኝ በጣም ነው የማመሰግነው። ማርያምን ከልቤ አመሰግናለሁ። እንዲሁም ዩቲዩበሮች መጣች አልመጣች ብላችሁ ቪዲዮን ሼር እያደረጋችሁልኝ ኮመንትም ላይክም እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁኝ። ምስጋናዬ ከልብ ነው። እንግዲህ ልጆቼ ጎረምሳ ሲሆኑ በደንብ ዞርና በደንብ አበረታታቸዋለሁ። እናንተ ዩቲዩብ ያልከፈታችሁም ዩቲዩብ ክፈቱ ማለት ነው። አንድ ላይ እንሰራለን። አንድ ላይ እንደዚህ ዩቲዩብ ስትከፍቱ ሲኖራችሁ ጠንከር ብላችሁ ራሳችሁን ትጠብቃላችሁ ማለት ነው። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ያው በሌላ አዳዲስ ቪዲዮዎች ቭሎጎችም እሰራላችኋለሁ። ልጆቼ ጠንከር እስከሚሉ ድረስ ነው። ጠንከር ሲሉ ቭሎጎች እንሰራለን። እንደ እግዚአብሔር ፍቃድ የቀን ውሏችንን እንሰራለን። ከዛ በኋላ እዚህ ጋር የተረፈኝን ደግሞ ብዙ ነው የተረፈኝ ብያችኋለሁና ለፊቴ ለሰውነቴ ጭምር ነው የተጠቀምኩትና ፊታችሁ ራሱ ጽድት ነው የሚያደርግላችሁ። በሌላ ቪዲዮ እንገናኝ። መልካም ቆይታ ይሁንላችሁ። ባይ ባይ።